አሁን ላይ ገንዘብ ለመቀበል ገንዘብ ለማስቀመጥ እንዲሁም ክሪፕቶ ከረንሲዎችን ለመግዛት ተጨማሪም ኤክስቼንጅ ለማድረግና የተለያዩ ትራንዛክሽኖችን ለማድረግ ባይናንስ አካውንት ዋነኛውና አንደኛው ነው። ዛሬ በጥያቄያችሁ መሰረት የባይናንስ አካውንት አከፋፈት እስከ ቬሪፊኬሽን ብሬክዳውን አድርጌ ያሳያችኋለሁ። የአብዛኞቻችሁ ጥያቄ ነበር። ስለዚህ ቪዲዮ ለብዙ ሰው እንዲደርስ ቪዲዮን ላይክ አድርጉት። እንዲሁም ደግሞ በድጋሚ እንድንገናኝ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጥታ ወደ ባይናንስ አካውንት አከፋፈት። ስለዚህ መጀመሪያ የምናደርገው አፕሊኬሽኑን ዳውንሎድ እናደርጋለን። አፕሊኬሽኑን ፕሌይ ስቶር በመግባት እንግዲህ ባይናንስ ብለን ሰርች እናደርጋለን። ባይናንስ ብለን ሰርች ስናደርግ በቀጥታ ይመጣልናል። ስለዚህ እሱን ክሊክ አድርገን ዳውንሎድ እናደርጋለን። ይሄ ሁለተኛው ነው። ሁለተኛ ላይ እንግዲህ እንደምታውቁት ሎጎውን ታውቁታላችሁ። እሱን ኢንስቶል እንለዋለን ማለት ነው። ስለዚህ ኢንስቶል እስኪያደርግ ትንሽ ይቆያል፣ እንጠብቀዋለን። ስለዚህ ኢንስቶል አድርጎልኛል። አሁን ወደ ባይናንስ አፕሊኬሽን እገባለሁ ማለት ነው። ስለዚህ ስንገባ ኢንተርፌሱ ወይም ደግሞ ፔጁ ይሄን ይመስላል። ስለዚህ እዚህ ጋር አካውንት ክሬት ነው የምናደርገው። ስለዚህ እንደ አዲስ አካውንት ክሬት አድርገን እንዴት ቬሪፋይ እንደምናደርግ ነው ማሳያችሁ። ከላይ እንደምታዩት ሎጊን ወይም ደግሞ ሳይን አፕ የሚል አለ። እሱን ክሊክ አድርገን እንገባለን። ስለዚህ ከላይ ያለውን አግሪ ካልን በኋላ ምንድነው የምናደርገው? እዚህ ጋር ኮንቲኒው ዊዝ ጉግል ነው የምንለው። ከላይ እንግዲህ ኢሜይልና ስልክ ቁጥር አስገብታችሁ ክሬት አድርጉ ይላል የመጀመሪያው ላይ። ግን እናንተ ኮንቲኒው ዊዝ ጉግል ካላችሁት በቀጥታ ሳይን አፕ ማድረግ ወይ መመዝገብ ስለምትችሉ እሱን ትነኩታላችሁ። ስለዚህ እኔ ኮንቲኒው ዊዝ ጉግል ብየዋለሁ። ልክ እንደዛ ስለው ኢሜይሎችን ነው የሚያስመርጠኝ። እንግዲህ ፓስወርድን የምታውቁት በጣም አሪፍ የምትተማመኑበት ኢሜይል እንድታስገቡ መክራችኋለሁ። ስለዚህ እኔ መርጬለታለሁ፣ እሱን መዘገባለሁ ማለት ነው። ምክንያቱም ብዙ ገንዘብ ትራንዛክት ወይም ደግሞ ዲፖዚት የምታደርጉበት ስለሆነ ማለት ነው። እዚህ ጋር አግሪ ኤንድ ተርም ፖሊሲ ይላል። አግሪ እንለዋለን። በቀጥታ ሪዳይሬክት አድርጎ ይመልሰናል። ይሄው እንደምታዩት ዌልከም ብሎኛል። ስለዚህ ሰው ኢንቫይት አድርጓቸዋለሁ ይላል። እኔ ማንም ኢንቫይት አላደረገኝም። ስለዚህ ኖ እለዋለሁ። እናንተ እንግዲህ ኢንቫይት ከተደረጋችሁ የስ ትሉትና እንግዲህ ኮዱን አስገብታችሁ መግባት ነው ማለት ነው። ስለዚህ እኔ ገብቻለሁ። እዚህ ጋር እንደምታዩት እንግዲህ አድሬሳችን በቀጥታ ሪኮግናይዝ አድርጎታል ኢትዮጵያ ብሏል። ስለዚህ ሶስት አማራጮች አሉ ቬሪፋይ ለማድረግ። የመጀመሪያው አይዲ ካርድ ወይ ናሽናል አይዲ ነው። ሁለተኛው ደግሞ ፓስፖርት ነው። ሶስተኛው ድራይቨር ላይሰንስ የመኪና መንጃ ፍቃድ ማለት ነው። እዚህ ጋር ሪኮማንድድ የሚለው ናሽናል አይዲ ወይም ደግሞ አይዲ ካርድ ነው። ከዚህ በፊት ግን ፓስፖርት ነበረ። ፓስፖርት እንደምታውቁት ብዙ ፕሮሰስ ነው ያለው። አሁን ነገሮች ቀለዋል ማለት ነው። ስለዚህ ናሽናል አይዲ እንግዲህ ማውጣት ነው፣ በጣም ቀላል ነው። ስለዚህ በሱ ቬሪፋይ ማድረግ ይቻላል። ሪኮማንድድ ነው ይላል። ስለዚህ ሰሌክት አድርገን በቀጥታ ኮንቲኒው እንለዋለን ማለት ነው። ኮንቲኒው ስንለው እንግዲህ የዶክመንት ቬሪፊኬሽን የምናደርግበት ቦታ መጥተናል። ስለዚህ እዚህ ጋር ፎቶ አፕሎድ እናደርግለታለን ወይም ደግሞ እዚሁ ቴክ ፒክቸር የሚለውን በመንካት ፎቶ እናነሳለን ማለት ነው። እኔ ቴክ ፒክቸር የሚለውን ነው ሪኮማንድ ማድረጋችሁ፣ ምክንያቱም እዛው ስካን ቢያደርግላችሁ በጣም አሪፍ ነው። ካልሆነም ደግሞ ያነሳችሁት ፎቶ ካለ እሱን ታስገባላችሁ ማለት ነው። ስለዚህ እሱን እናስገባለን። ፎቶ ስናስገባ እንግዲህ እዚህ ጋር ኦሪጂናል መሆን አለበት፣ ስክሪንሻት መሆን የለበትም፣ ኮፒ መሆን የለበትም። ስለዚህ እነሱ መጠንቀቅ አለባችሁ። ስለዚህ ፎቶውን ካፕቸር አድርገን እናስገባለን ወይ ቬሪፋይ እናደርጋለን ማለት ነው። ስለዚህ እኔ በቀጥታ ቴክ ፎቶ የሚለውን ነው ፒክቸር የሚለውን ነው የምነካው። ስለዚህ እሱን በመንካት ናሽናል አይዲን አስገባለሁ። ይሄው ናሽናል አይዲን ፎቶ እያነሳው ነው። ስለዚህ ገልብጡት ይላል። ሁለቱን ሳይድ ነው የምናነሳው እዚህ ጋር። ስለዚህ ሁለቱንም ሳይድ እንግዲህ ካፕቸር ያደርግልናል። እሱ ካስገባ በኋላ ራሱ አፕሎድ አድርጎ ቬሪፋይ ያደርግልናል ማለት ነው። እሱን እንጠብቀዋለን። ቀጣይ ደግሞ የላይቭነስ ቼክ ይኖራል ማለት ነው። ፊታችን ላይቭ ቬሪፋይ እናደርጋለን። እንግዲህ ፊታችሁን ወደ ላይ አድርጉ፣ አይናችሁን ብሊንክ አድርጉ ወይም ደግሞ አርገብግቡ፣ እንዲሁም አፋችሁን ክፈቱ ይላል። ስቴፑን በመከተል እንግዲህ ፊታችንን ቬሪፋይ እናደርግለታለን። ቀጣይ ስቴፕ እሱ ነው። እሱን ቬሪፋይ እናደርጋለን። ስለዚህ እንደምታዩት እንግዲህ ፊቴን እንደዚህ ቬሪፋይ ያደርግለታለሁ። ወደ ላይ አድርግ፣ ወደ ታች፣ እንዲሁም አይንህን አርገብግብ፣ አፍን ክፈት ይላል። ስለዚህ በዛ መሰረት እናንተ ስቴፕ ባይ ስቴፕ ቬሪፋይ ታደርጉለታላችሁ። ይሄው ላይቭነስ ቼክ ካስገባችሁ በኋላ ሪሎድ ያደርግና በቀጥታ ወደ ሪቪው ይሄዳል ማለት ነው። ስለዚህ ላይቭነስ ቼክ እንዲቼክ ካረገ በኋላ በቀጥታ ሪዳይሬክት ያደርገናል ወደ ናሽናል አይዲያችን። እንግዲህ ስማችን፣ ሁሉንም የበርዝዴይ ሁሉንም ነገር ከናሽናል አይዲያችን ይወስዳል ማለት ነው አውቶማቲካሊ። እንደምታዩት በሚያስገርም ሁኔታ የናሽናል አይዲ ስም እንዲሁም የአባቴ ስም የአያቴ ስም ይወስዳል ያለ ምንም ስፔሊንግ ኢረር ማለት ነው። እንዲሁም ደግሞ የትውልድ ቀንም አውቶማቲካሊ ወስዶታል እንግዲህ ፎቶውን በመውሰድ ማለት ነው። ስለዚህ በዚህ መሰረት ነው እንግዲህ ቬሪፋይ የምታደርጉት። እንግዲህ ሪቪው ያደርጋሉ። ቀጣይ እንግዲህ የምናደርገው ኮንቲኒው የሚለውን ክሊክ በማድረግ ነው። እኔ ያስገረመኝ ነገር ካፕቸሩን በመጠቀም እያንዳንዱን ስማችን የተለያዩ የልደት ቀናችን መውሰድ ነው። ስለዚህ ኮንቲኒው እንለዋለን። አንደር ሪቪው ይላል። ማክሲመም 15 ደቂቃ ይላል። እንግዲህ ከዚህ በፊት 24 ሰዓት የተለያዩ ፓስፖርት ከሆነ እንደዛ ሪቪው ለማድረግ ብቻ እንደዛ ነበር፣ በጣም ረጅም ሰዓት ነበር የሚወስድባቸው። አሁን ስለተሻሻለ በ15 ደቂቃ ብቻ ሪቪው አድርገው ቬሪፋይ ያደርጉልናል ማለት ነው። አንዳንዴ ሊረዝም ይችላል። ስለዚህ በትዕግስት መጠበቅ ነው። ምንድነው የሚለው እንግዲህ ቬሪፋይ ሲሆን ወይም ደግሞ
ሪቪዋችሁን ሲጨርስ ወደ እናንተ ኖቲፊኬሽን ይመጣል በኢሜል ወይም ደግሞ ቀጥታ በአፕሊኬሽናችሁ ኖቲፊኬሽን ወይም ደግሞ ጽሁፍ ይመጣላችኋል ይልና ስለዚህ እሱን እንጠብቃለን። ስለዚህ ሪቪው አድርገው እንግዲህ ኖቲፊኬሽን ጽፈውልኛል እንደምታዩት። ስለዚህ እሱን ክሊክ አድርጌ ገባና አየዋለሁ ኢንተርፌሱን ሆሙን ማለት ነው ምን እንዳለ አንድ በአንድ እንመለከታለን። ያው እንደምታዩት እንግዲህ ቬሪፋይድ ሆኗል። እንግዲህ የባይናንስ አካውንታችሁ ይለናል። እያንዳንዱ ነገር በዝርዝር አስቀምጦልናል። ስማችን፣ አድሬሳችን እንዲሁም ስልክ ቁጥር የተለያዩ አይዴንቲቲ ኢንፎርሜሽናችን በቀጥታ እዚህ ጋር ዲቴይል ያስቀምጥልናል ማለት ነው። ስለዚህ ሁሉንም ካየን በኋላ በቀጥታ ወደ ሆም ተመልሰን እያንዳንዱ ነገር እንመለከታለን። ስለዚህ ይሄን ይመስላል ቬሪፋይድ ሆኗል ማለት ነው። አሁን ወደ ሆም ተመልሰን ደግሞ እያንዳንዱ ነገር እንመለከታለን። ያው ወደ ሆም መጥተናል እንደምታዩት። ስለዚህ ይሄ ባይናንስ ኢንተርፌስ ወይም ደግሞ ባይናንስ አካውንት ኢንተርፌስ ይሄን ይመስላል። በጣም ብዙ አገልግሎት ነው ያለው ባይናንስ አካውንት እንደምታውቁት። የባይናንስ አካውንት እንድትከፍቱ ቀጥታ ሜንቶር ወይም ደግሞ ቀጥታ ጋይድ ያስፈልገኛል የምትሉ ከሆነ ደግሞ ቴሌግራም ላይ አሳውቁኝ። እንግዲህ የቴሌግራም ግሩፓችን ወይም ቻናላችን እዚህ ኮሜንት ሴክሽን ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ ትጠይቁኛላችሁ። ቀጥታ ዋን ቱ ዋን ሜንቶርሺፕም አግዛችኋለሁ ማለት ነው። ስለዚህ በዛ መሰረት ጠይቁኝ፣ ችግር የለውም። ግን በዚህ መሰረት ከተከተላችሁ በቀጥታ እናንተ መክፈት ትችላላችሁ። እንደምታዩት እንግዲህ ቬሪፋይድ የሆነ ባይናንስ አካውንት ይሄን ይመስላል። አሁን ምንድነው ማሳያችሁ አንዳንድ ነገሮችን ላሳያችሁ ስለ ባይናንስ አካውንት። በባይናንስ አካውንት በመጠቀም እንግዲህ በኢትዮጵያ ብር ዶላር እንዴት እንደምገዛ እያንዳንዱ ነገር ደግሞ በሌላ ቪዲዮ ሰራላችኋለሁ። እንግዲህ እናንተም ኮሜንት ላይ ታሳውቁኛላችሁ ማለት ነው። ይሄን ኢንተርፌሱ የመጀመሪያው ኢንተርፌስ ይሄን ይመስላል። ከስር እያንዳንዱ ነገር አለላችሁ እዚህ። ስለዚህ ይሄኛው ሆሙ ነው። ከዛ በኋላ ደግሞ ትሬዲንግ አለ ወይም ደግሞ ትሬድ የምናደርግበት ፔጅ ከስር እዚህ ጋር ስትቀይሩት እያንዳንዱ ነገር ያሳያችኋል። እዚህ ጋር ከላይ ያሉት ነገሮች አንድ በአንድ ክሊክ አድርጋችሁ ፕሮፋይሉን ማየት ትችላላችሁ። በዚህ መሰረት ስለ ዶላር እንዴት ነው አሁን እየቀነሰ ነው እየጨመረ ነው የሚለውን እዚህ ጋር ቀይ አረንጓዴ ማለት ያሳያችኋል ማለት ነው። ሌላኛው ደግሞ ፌቸር ነው። እንግዲህ ፌቸሩን እያንዳንዱን እንቅስቃሴ አሁን ላይ ዶላር፣ ክሪፕቶ እያንዳንዱ ነገር ያለውን ደግሞ ዲቴይል እዚህ ጋር ማየት ይቻላል ማለት ነው። ሌላኛው የራሳችን ነው እንግዲህ ፔይመንት እዚህ ጋር ዶላር መግዛት ዲፖዚት ማድረግ እንችላለን። የኔ እዚህ ጋር እንደምታዩት $0 ነው። ስለዚህ እዚህ ጋር እንግዲህ ገንዘብ እንዴት ዶላር እንደምገዛ አሳያችኋለሁ ብያችኋለሁ። እዛ ላይ ኮሜንት አሳውቁኝ። ከዚህ በፊት እንደጠየቃችሁኝ አሁንም ብታሳውቁኝ በደንብ ቪዲዮ ሰራላችኋለሁ። አሁን አዲስ አካውንት ስለሆነ እዚህ ጋር $0 ይላል። እንዴት እንደምገዛ እንዴት ዲፖዚት እንደምዳረግ ደግሞ በሌላ ቪዲዮ አሳያችኋለሁ። በአጠቃላይ ባይናንስ አካውንት ኢንተርፌሱ ውስጡ ያለው ነገር ይሄን ይመስላል። ስለዚህ በዚህ መሰረት እንግዲህ ቬሪፋይድ የሆነ ባይናንስ አካውንት ይኖራችኋል ማለት ነው። እንግዲህ ያልገባችሁ ነገር ካለ ሀሳብ፣ አስተያየት፣ ጥያቄ ኮሜንት ላይ አሳውቁኝ። ቀጣይ ደግሞ በባይናንስ አካውንት እንግዲህ የኢትዮጵያ ብር በመጠቀም ዶላር እንዴት እንገዛለን የሚለውንም አሳያችኋለሁ። እናንተም አሳውቁኝ። ስለዚህ በቀጣይ በአሪፍ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።